ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? እንግዲህ እንደሚታወቀው ፋኖ በሽብርተኝነት ተፈረጀ ተብሎ በአገዛዙ መንደር በጣም ዘጥ በስቷልና በተለይ እየተቃወሙ በውጪ ሆነው በዲያስፖራ መልክ እየተቃወሙ ያሉ ይሄ መንግስት እየተቃወሙ ያሉ የአማራ ኃይሎችን ለማሸማቀቅ ከፍተኛ ጥረት እየተደረገ ይገኛል። ያልሆነውን ሁሉ ሆነ እየተባለ ማለት ነው። እንግዲህ ከሽብርተኝነት ጋር ተያይዞ አንዳንድ ሀሳቦችን ማንሳት ስለሚያስፈልግ እንደው በቀላሉ እናንሳው። እንግዲህ በኢትዮጵያ ውስጥ አሸባሪነት እንቅስቃሴ ትንሽ በመጠኑ ቢሆን እየተስፋፋ የመጣ ይመስላል። ይህንን የሚያሳየው ደግሞ በተለይ እነ አህመዲን ጀበልና መሰሎቻቸው ሰሞኑን እየሄዱበት ያለው መንገድ ከግብጽ ላይ ሲካሄድ ከነበረውና አሜሪካ ካገደችው እንዲሁም ሰሞኑን ደግሞ ሱዳን ውስጥ ከነበረውና የሙስሊምስ ብራዘርስ ሁድ ተብሎ የሚጠራው ማለት ነው ከሱ ጋር የተገናኘ እንቅስቃሴ እያደረጉ ይገኛሉ። እንግዲህ ይሄ ምን ድረስ እንደሆነ ማወቅ የሚፈልግ ኃይል ካለ አንደኛ በእነ ሙጂብ አሚኖና በእነ አህመዲን ጀበል በኩል ሰሞኑን እየተደረገ ያለው እንቅስቃሴ ምን ይመስላል የሚለው መገምገም ያስፈልጋል ማለት ነው። ከዛም ባለፈ በተለይ አህመዲን ጀበል ሰሞኑን እየጻፋቸው ያሉ ጽሁፎች አሉና እነዛ ጽሁፎች በደንብ ለመረመራቸው ኢትዮጵያ ውስጥ የሽብርተኝነት መንፈስ እያቆጠቆጠ መምጣቱን በደንብ አመላካች ነው ማለት ነው። ከዛ በተዘዋዋሪ በተጨማሪም ደግሞ በኦሮሚያ ክልልና በተለያዩ አካባቢዎች በተለይ የክርስቲያኖችን ጭፍጨፋ ስናይ የሂደቱ መሪ ተዋናይ በተለይ መንግስትን በመጠጋትና በመንግስት መዋቅር ውስጥ በመሰግሰግ እየሰሩ ያሉት ስራ ከሽብርተኝነት ያልተናነሰ አይደለምና እነዚህ ሁሉ ማሳያዎች ናቸው። አህመዲን ጀበል እንግዲህ ሰሞኑን ሲወራጭ ይታያል። አንዳች የተሰማው ነገር ስላለ ነው፣ ዝም ብሎ አይደለም። አገዛዙን ተጠቅሞ ዓለም አቀፍ ሽብርተኝነትን ከተቀላቀሉ የቆዩት እነ አህመዲን ጀበልና ቡድኑ ማነቂያ ገመዳቸው መሳቡ እንደማይቀር እየገመቱ ይመስላል። ምክንያቱም ለዛ ነው እየተወራጩ ያሉት። በተለይ የአማራን ትግል በተመለከተ በጣም ሆት ሆነው ነው እንትን እያሉ ያሉትና ለአብነት የሚጠቀሰው ትላንት የተፈረጀው የሱዳን አደገኛ ኃይልና ሌሎችም ጋር ያላቸው ግንኙነትን በተመለከተ ነው ይላል። እንግዲህ ከሰሞኑ ያው እንደሚታወቀው ሱዳን ውስጥ የሙስሊም ብራዘርስ ሁድ እንቅስቃሴ ታይቷል ተብሎ አሜሪካ በሽብርተኝነት ፈርጀዋለች። እንግዲህ በተመለከተ ገባ ብለን በደንብ ለማየት ያህል በአሜሪካ በሽብር ድርጅት የተፈረጀው የሱዳን ሙስሊም ብራዘርስ ሁድ ማን ነው የሚለው ማየት ከፈለግን እንግዲህ ቢቢሲም ዘር ያለ ዘገባ ጽፏል። ሌሎች ተቋማትም እንደዚሁ በስፋት ሰርተውታል። እንግዲህ የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳን ሙስሊም ብራዘርስ ሁድ ቡድን በተለያየ ሁኔታ ዓለም አቀፍ ሽብርተኛ በማለት እንግዲህ መጋቢት 7 በእኛ ማለት በነጮቹ ማለት ነው ጀምሮ የውጭ ሽብር ቡድን በሚል እንደፈረጀው አስታውቋል። እንግዲህ አሜሪካ በጀነራል አልቡርሃን ከሚመራው የሱዳን ኃይል ጋር ግንኙነት ያለውን ይህንን ቡድን በሽብርተኝነት መፈረጇ በአገሪቱ በሚካሄደው እርስ በርስ ጦርነት ውስጥ ባሉ ተሳታፊዎች ዘንድም ስጋት እንደፈጠረ ታውቋል ማለት ነው። የሱዳን የሙስሊም ብራዘርስ ሁድ ወይም ሙስሊም ወንድማማችነት ቡድን በአሜሪካ የሽብር ቡድን ለመባል ካበቁት ምክንያቶች አንዱ በሰላማዊ ሰዎች ላይ ገደብ የሌለው ጥቃት በመፈጸም በአገሪቱ ያለውን ግጭት ለማስቆም የሚደረገውን ጥረት ማደናቀፉ እንደሆነ ተጠቁሟል። እንግዲህ ይህ በኢትዮጵያ በተመሳሳይ ሁኔታ እየተገበረ የሚገኝ ጉዳይ ነው። እንግዲህ ከሀጫሉ ሞት ጊዜ አንስቶ በአጠቃላይ ሙስሊም የሆነው በተለይ በእነ አህመዲን ጀበል ክንፍ የሚመራው ኃይል ነው ጥቃት እየፈጸመ ያለው ማለት ነው። በነገራችን ላይ እዛ በዚህ በሀጫሉ ህልፈት ተከትሎ የተፈጠረ ግጭት ነበር። ያው እንደሚታወቀው ኦሮሚያ ላይ በጣም በርካታ ሰዎች ህይወታቸው አልፏል። ከዛም ባለፈ ደግሞ በጣም በርካታ ንብረትም ወድሟል። ያንን በተመለከተ አጣሪ ቡድን ተልኮ ነበርና እዛ ቡድን ውስጥ እንዳጋጣሚ እኛም ነበርንበትና ሄደን ነበር። መጨረሻ ላይ እዛ ደርሰን የሆነውን ነገር ካየን በኋላ እንደገና እዚህ የወዳ ቢሲኒያ አካባቢ ማለት የወዳ ቢሲኒያ የባህል አዳራሽ እዛ የኦርቶዶክሳውያን የሃይማኖት አባቶችም የሙስሊሞችም አንድ ላይ ተገኝተው ነበር። እነዛ ሰዎች ውስጥ ካሉት ሁለት ግለሰቦች ውስጥ አንዱ አህመዲን ጀበል ነው፣ ሌላኛው ኡስታዝ አቡበከር ነበር። እንግዲህ ችግር ፈጣሪዎችም ችግር ፈቺዎችም እነሱ ሆነው መከሰታቸው እጅግ በጣም አስገራሚ ነገር ነው። የሆነ ሆኖ ኃይል የተቀላቀለበት እስላማዊ ርዕዮተ ያራምዳል ብሎ ነው እንግዲህ የሱዳኑን የፈረጀው ማለት ነው። ይሄ ነገር ወደ ኢትዮጵያ መጋባቱ አይቀርም። ምክንያቱም በተለይ ክርስቲያኑ እየተጨፈጨፈ በሚያልቅበት ሰዓት ላይ ይሄ ሁኔታ በደንብ እንደሚሰራበት ምን ጥያቄ የለውም። አንደኛ ኦሮሚያ ክልል ምናምን የተለያዩ ችግሮች ሲፈጠሩ ምንም ድምጻቸው አይሰማም፣ እንደፈለጉ ያርዳሉ። አማራ ክልል ግን ራሳቸው የተለያዩ ነገሮችን በመፍጠር በማህበረሰብ መካከል ግጭት ለመፍጠር ከፍተኛ ስራ ይሰራሉ እና የራሳቸውን ሴልም አስርገው አስገብቷል። ለምሳሌ ከትላንት በስቲያ እንግዲህ በሰሜን ወሎ ቀጠና አንድ የቤተክርስቲያን አባት ተደብድበው እንዴት እንደተገደሉ ይታወቃል። ይሄ በቀጥታ ከአሸባሪ ቡድን ጋር የሚገናኝ መሆኑ ምንም ጥርጥር የለውም። ምክንያቱም ክርስቲያኖች ብቻ እየተመረጡ የሚጨፈጨፉበት ገዳማት የሚወድሙበት ምናምን መንገድ በትክክልም መንግስት ብቻ ሳይሆን መንግስትን የተጠጉ አካላት እንዳሉ አሸባሪ ኃይላት እንዳሉ አመላካች ነው ማለት ነው። እንግዲህ
ይህ ቡድን ተዋጊዎቹ ከኢራን እስላማዊ አብዮታዊ ዘብ ስልጠናና ከሌሎች ጋር ድጋፍ እንደሚያገኙ ተነግሯል ይላል። እንግዲህ ከኢራን ድጋፍ የሚያገኘው የኢትዮጵያ መንግስትም ጭምር ነው ማለት ነው። አብይ አህመድም ጅምላ ጨራሽ መሳሪያዎችን ከዛ ሲያመጣ ነበረ፣ ድሮኖች ማለት ነው። ሰላማዊ ሰዎችን በጅምላ መግደል እንግዲህ በተደጋጋሚ በእንደዚህ አይነት ቡድኖች ውስጥ የሚታይ ነው። የሱዳኑ ይሄ ቡድን እንግዲህ አልባራ ቢን ማሊክ ብርጌድም በሱዳን የእርስ በርስ ጦርነት ውስጥ ባለው ሚና ተመሳሳይ ፍረጃ ተጥሎበታል ይላል የቢቢሲ ዘገባ። ቡድኑ በአሜሪካ መንግስት ዓለም አቀፍ የሽብር ቡድንና የውጭ ሽብርተኛ ድርጅት በመባሉ የተለያዩ የምጣኔ ሀብት ማዕቀቦች የሚጣሉበት ሲሆን ይህ እርምጃ የትኛውንም ድጋፍ ለቡድኑ ማቅረብን ህገወጥ ያደርገዋል። በሱዳን የስልጣን የበላይነትን ለመያዝ በሚል በፈጥኖ ደራሽ ኃይሉና በአገሪቱ ጦር መካከል በመካሄድ ላይ በሚገኘው ጦርነትና 3 ዓመት ሊሞላው በተቃረበው በዚህ ፍጅት የሙስሊም ብራዘርስ ሁድ ቡድን ከጦር ኃይሉ አዛዥ ከአልቡርሃን ጎን ተሰልፎ እየተጨፋጨፈ ነው ማለት ነው። እንግዲህ ይህ የሙስሊም ብራዘርስ ሁድ የሚባለው መነሻው የት እንደሆነ ይታወቃል። ግብጽ አካባቢ ነበረ። እንግዲህ አልቡርሃን ደግሞ አሁንም በግብጽ የሚደገፉ ናቸው። ምንም እንኳን ኡስኒ አልሲሲ እሱን ገልብጠው የመጡ ቢሆንም ነገር ግን በእጅ አዙር ግን ይሄ ቡድን እንዳለበት እየታየ ነው ማለት ነው። ምክንያቱም ከግብጽ ጋር ያላቸው ወዳጅነት አልቡርሃንና ግብጽ ያላቸው ወዳጅነት የሚታወቅ ነው። እንግዲህ መጠነ ሰፊ የጅምላ እልቂትና ግፍ ተፈጽሞበታል በሚባለው የሱዳን ጦርነት ውስጥ ተፋላሚ ወገኖች በተለይም ፈጥኖ ደራሽ ኃይሉ በመንግስታቱ ድርጅት ጭምር ዘር ማጥፋት የሚመስሉ ግድያዎችን በመፈጸም ይከሰሳል። ፈጥኖ ደራሽ ኃይሉና ደጋፊዎቹ የአልቡርሃንን ሰራዊት ብቻ ሳይሆን የሙስሊም ብራዘርስ ሁድ ጭምር እየተዋጉ መሆናቸውን የሚገልጹ ሲሆን አሜሪካ በቡድኑ ላይ ያሳለፈችውን ፍረጃ ደግፈውታል። ማነው የደገፈው? የፈጥኖ ደራሽ ኃይሉ ማለት ነው። እንግዲህ የፈጥኖ ደራሽ ኃይሉን ትደግፋለች ተብላ በስፋት የምትከሰሰው የተባበሩት አረብ ኤሚሬት ደግሞ የአሜሪካንን ውሳኔ ደግፋለች። በሙስሊም ብራዘርስ ሁድ ሽብርተኛ በመባሉ እንግዲህ አሜሪካ የተባበሩት አረብ ኤሚሬት ከአሜሪካ ጎን ቆማለች ማለት ነው። እንግዲህ ሙስሊም ብራዘርስ ሁድና ሱዳንን በተመለከተ በአውሮፓውያኑ 1928 ዓ.ም በግብጽ የእስልምና ምሁራን ሐሳን አልባና የተመሰረተው ሙስሊም ብራዘርስ ሁድ በመካከለኛው ምስራቅ ሀገራት ውስጥ የፖለቲካ ፓርቲና ማህበራዊ አገልግሎት የሚሰጡ ተቋማትን ጨምሮ በርካታ ወኪሎችና ቅርንጫፎቻቸው እስከ መመስረት ደረሰ። ሙስሊም ብራዘርስ ሁድ እና ከቡድኑ ጋር ቁርኝት ያላቸው ወገኖች የእንቅስቃሴ ዋነኛ ትኩረት በአገራት ውስጥ ሰላማዊ የፖለቲካ ተሳትፎ ማድረግ መሆኑን ይናገራሉ። የሱዳናውያን እስላማዊ እንቅስቃሴ አይኤስ በሚል ስም የሚታወቀው የሱዳን ሙስሊም ብራዘርስ ሁድ እስላማዊ ፖለቲካና ማህበራዊ እንቅስቃሴ ነው። ከቅርብ ጊዜ ወዲህ በአገሪቱ በሚካሄደው የእርስ በርስ ጦርነት ውስጥ ባለው ተሳትፎ ምክንያት ዓለም አቀፍ ትኩረትን እየሳበ ይገኛል። ቡድኑ በጦርነቱ ውስጥ ዋነኛ ተዋናይ በሆነው የሱዳን ጦር ኃይሎች ውስጥ ቁልፍ ሚና አለው። በጀነራል አልቡርሃን ለሚመራው ጦር ኃይል ከ20 ሺህ በላይ ተዋጊዎችን በማሰለፍ ድጋፍ አድርጓል። በተለይም የሱዳን የሚሊሻ ቡድን የሆነውን አልባር ቢን ማሊክ ብርጌድ በጦርነት ውስጥ ፈጽሟል በሚባሉ ወንጀሎች ምክንያት ክስ የሚቀርብበት ሲሆን ከአጠቃላይ ሙስሊም ብራዘርስ ሁድ ቡድን ተለይቶ ማዕቀብ ተጥሎበታል። የሱዳን ሙስሊም ብራዘርስ ሁድ ከሚያደርገው ወታደራዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴ በተጨማሪ በጀነራል አልቡርሃን ጦር ሰራዊት ላይ ከፍተኛ ተጽዕኖ እንዳለው ይነገራል። በዚህ የተነሳ ሱዳን የጽንፈኞች እንቅስቃሴ ማዕከል ሊያደርጋት ይችላል የሚል ስጋትም ተፈጥሯል ማለት ነው፣ በሀያላኑ ዘንድ በአሜሪካም ማለት ነው። አሜሪካ ከኢራን ጋር ጦርነት ውስጥ መግባቷን ተከትሎ የሱዳን ሙስሊም ብራዘርስ ሁድ ከኢራን አብዮታዊ ዘብ ጋር ግንኙነት እንዳለውና ድጋፍም እንደሚያገኝ በመጥቀስ በሽብርተኝነት ድርጅት ፈርጀዋለች። ከመጠሪያው ከግብጽ ጀምሮ ጥብቅ ቁጥጥር የሚደረግበትና በህገወጥ ቡድንነት የሚታየው ሙስሊም ብራዘርስ ሁድ ሌሎች የመካከለኛው ምስራቅ መንግስትም በበጎ አይመለከቱትም። ሳውዲና ኤሚሬቶች ደግሞ ቡድኑን ለቀጠናዊ መረጋጋት ጠንቅ ነው ብለው ይከሱታል። የቡድኑ ዋና ጸሐፊ እንደሆኑ የሚነገርለት አሊ ካርቲ አሜሪካን የሱዳን ሙስሊም ብራዘርስ ሁድ በሽብርተኝነት ድርጅት መፈረጁን ውድቅ አድርጓል። እንቅስቃሴው የአገሪቱ ህዝብ የተሳሰረበት ማህበራዊ ውቅር የማይነጣጠል አካል እንደሆነ በመግለጽ የጉዳዩ መሰረት አስፍቶታል። ነገር ግን በጦርነቱ ውስጥ የሚገኘው እና ከሙስሊም ብራዘርስ ሁድ ጋር የጠበቀ ትስስር እንዳለ የሚነገርለት የሱዳን ወታደራዊ መንግስት የአሜሪካን ውሳኔ ደግፎታል። በውጭ ጉዳይ ሚኒስቴር በኩል ፍረጃው መንግስቱ ካለው ጸረ
ዓለም አቀፍ ሽብርተኝነት አቋም ጋር የሚጣጣም ነው ብሎታል። ይህ የመንግስት አቋም ከቡድኑ በኩል በበጎ የሚታይ ካለመሆኑ በተጨማሪ ከጀነራል አልቡርሃን ጎን ተሰልፈው የሚዋጉትን የሙስሊም ብራዘርሁድ ታጣቂዎችን ድጋፍ የሚያሳጣ ሊሆን እንደሚችል ይታወቃል። በተጨማሪም ቡድኑ የራሱ አሰላለፍ በመፍጠር ሌላ ተፋላሚ ኃይል ሆኖ እንዲወጣ ሊያደርገው ይችላል። ሙስሊም ብራዘርሁድ በሱዳን ፖለቲካ ውስጥ እንግዲህ ትልቅ ቦታ ያለው ነው። የሱዳን ሙስሊም ብራዘርሁድ በሱዳን ፖለቲካ ውስጥ የረጅም ጊዜ ተሳትፎና ሚና አለው። ለ3 አስርት ዓመታት በቆየው የኦማር ሐሰን አልባሽር አስተዳደር ውስጥ ቡድኑ ያገዛዙ ቀዳሚ ርዕዮተ ዓለምና የፖለቲካ አድራጊ ፈጣሪ ኃይል ሆኖ ቆይቷል። ወታደራዊ መኮንን የነበሩት አልባሽር ወደ ስልጣን ያስወጣቸው መፈንቅለ መንግስት የመሩት የሙስሊም ብራዘርሁድ ዋነኛ የርዕዮተ ዓለም ቀራጺ በሆኑት ሐሰን አልቱራቢ በጥንቃቄ ተመርጠው ነበር። በአልባሽር የስልጣን ዘመን ቡድኑ በናሽናል ኮንግረስ ፓርቲ እና በናሽናል ኢስላሚክ ፍሮንት ስር ሆነው ነበር። በወቅቱም ሸሪዓ መንግስታዊ ህግ እንዲሆን በማድረግና ከሀገሪቱ ሰራዊትና የደህንነት ተቋማት ውስጥ 75% የሚሆኑ የቡድኑ አባላት ለመሆን ችለው እንደነበር ይነገራል። በዚህም ምክንያት ቡድኑ በሱዳን አጠቃላይ ፖለቲካ ውስጥ ጉልህ ስፍራ በመያዝ የአልባሽርን አስተዳደር ለ30 ዓመታት ያህል በስልጣን ላይ እንዲቆይ አስችሎታል። ከ6 ዓመታት በፊት አልባሽር በተካሄደባቸው ህዝባዊ ተቃውሞ ከስልጣን ወርደው ወደ እስር ቤት ሲገቡ አመራሮቹ ከፖለቲካ ወንበር ላይ ገለል ቢሉም በሰራዊቱና በደህንነት መዋቅሩ ውስጥ ያሉት ቦታዎች ቆይተዋል። የአልበሽር ከስልጣን መወገድ ቡድኑ ከአገሪቱ የፖለቲካ መድረክ እንዲገለል አላደረገውም። ከፖለቲካና ወታደራዊ አመራሩ ጋር ባለው ጥብቅ ትስስር የተነሳ ህልውናው ቀጥሏል። የወታደራዊው ቡድን አጋር በመሆን እየተካሄደ ባለው ጦርነት ውስጥ ቁልፍ ሚና አለው። በወቅቱ በለውጡ ዓመታትም በዲሞክራሲያዊ ስርዓት ፈላጊዎችና በወታደራዊ ኃይሉ መካከል የዘለቀ ፍጥጫ መስመሩን ስቶ አልቡርሃን ስልጣን ለመያዝ በወሰዱት እርምጃ ሱዳን ውስጥ ከባድ ቀውስ ተፈጥሯል። የጦር ኃይሉ መሪ ጀነራል አልቡርሃን እና የፈጥኖ ደራሽ ኃይሉ መሪ ሐምዳን ዳጋሎ የበላይነት ለመያዝ የጀመሩት ፍልሚያ ሱዳንን እያፈራረሰት ይገኛል። በዚህ መሃል ወደ ዳር ተገፍቶ የነበሩት የአልባሽር ታማኞች እና የሙስሊም ብራዘርሁድ አባላት ውግንናቸውን ከጦር ኃይሉ ጋር በማድረግ በሚካሄደው ጦርነት ውስጥ ወሳኝ ኃይል ሆነው ብቅ ብለዋል። ወሳኙና ከፍተኛው ቁጥር ያለው ተዋጊዎችን የያዘው የሙስሊም ብራዘርሁድ ቡድን አልባራ ቢን ማሊክ ብርጌድ የአልበሽር ደጋፊዎችንና የሙስሊም ብራዘርሁድ አባላትን አጣምሮ የያዘ ኃይል ለመሆን ችሏል። ወታደራዊ ኃይሉ በጦርነቱ ውስጥ ከአልቡርሃን ጎን ሆኖ ከመዋጋት በተጨማሪ በጦርነቱ ሂደት ላይ ትልቅ ተሰሚነት ያለው አካል መሆን ችሎ ነበር። በዚህ የተነሳም በሰላማዊ ሰዎች ግድያና ከጦርነት ጋር በተፈጸሙ ድርጊቶች ውስጥ ባለው ሚና ከሙስሊም ብራዘርሁድ ተለይቶ በሽብርተኝነት ተሰይሟል። አሜሪካ በቡድኑ ላይ የሽብርተኝነት ድርጅት ፍረጃን ስታስተላልፍ ከጠቀሰቻቸው ምክንያቶች መካከል ጦርነቱ እንዳይቋጭ እንቅፋቶችን ፈጥሯል የሚል ስጋት ይገኝበታል። አልቱራቢና ሙስሊም ብራዘርሁድ የሚያገናኛቸው ነገር ምንድነው ሲባል ለ30 ዓመታት ሱዳንን የገዙት ኦማር ሐሰን አልባሽር ወደ ስልጣን እንዲመጡ በማድረግ እንዲሁም በሱዳንና በቀጠናዊ ፖለቲካ ውስጥ ተጽዕኖ የነበራቸው ሐሰን አልቱራቢ የሱዳን ሙስሊም ብራዘርሁድ መስራችና መሪ ነበሩ። አልቱራቢ ከአውሮፓውያኑ 1960ዎቹ ጀምሮ የሱዳን ሙስሊም ብራዘርሁድ መሪ በመሆን ሰፊ የፖለቲካ እንቅስቃሴ ያደረጉት ሲሆን ቡድኑ በተለያዩ ሂደቶች ውስጥ አልፎ ቅርጽ እንዲይዝና እንዲጠናከር አስችለውታል። ቱራቢ የሙስሊም ብራዘርሁድ ዓላማን ይዘው ወደ ሱዳን የፖለቲካ መድረክ ከመጡ በኋላ በአገሪቱ መንግስት ውስጥ ስልጣን የነበራቸው ሲሆን ጠቅላይ አቃቢ ሕግ በነበሩበት ጊዜ ጥብቅ እስላማዊ ሕግ ተግባራዊ እንዲሆን አድርገዋል። የሙስሊም ብራዘርሁድ ተጽዕኖ በሱዳን ፖለቲካ ውስጥ ብቻ ሳይሆን በቀጠናውና በመካከለኛው ምስራቅ ሀገራት ውስጥ የሚሰማ ነበር። በዚህም ሳቢያ አሜሪካ ላይ ከተፈጸመው የመስከረም 11 ጥቃት በኋላ ዓለም የጸረ ሽብር ዘመቻ ከመከፈቱ በፊት ሱዳን በአልቱራቢ መሪነት የእስላማዊ ታጣቂ ቡድን መናኸሪያ እስከመሆን ደርሳ ነበር። በአውሮፓውያኑ 1990ዎቹ መጀመሪያ ላይ አሜሪካ በተፈጸመው ጥቃት ምክንያት
አሳዳ የገደለችው የአልቃይዳ መሪና ቡድኑ ከመቃወማቸው በፊት በአልቱራቢ ጋባዥነት መቀመጫቸው ሱዳን ውስጥ አድርገው ነበር። ቱራቢ በተለያዩ የአረብ እና ሙስሊም ሀገራት ውስጥ የሚገኙ ታጣቂዎችና እስላማዊ ቡድኖችን ለማስተባበር የሚያስችል ፖፑላር አረብ ኤንድ ኢስላሚክ ኮንግረስ የተባለ መድረክ መስርቶ ነበር። በአገር ውስጥም የሱዳን ማህበረሰብ መልሶ ለማዋቀር በሚል የማዘመን ፕሮጀክት የሚል እንቅስቃሴ በመምራት በአገሪቱ ውስጥ ፈላጭ ቆራጭ የበላይነትን አስፍኖ ነበር። በዚህ የተነሳም የእስላማዊ እንቅስቃሴው አካል ያልሆኑ ዜጎችን ከመንግስትና ከወታደራዊ መዋቅሩ አጽድቷል። ለሱዳን ሙስሊም ብራዘርሁድ መጠናከር ከፍተኛ ሚና የነበራቸው ሐሰን አልቱራቢ የኋላ ከፕሬዝዳንት አልበሽር ጋር አለመግባባት ውስጥ በመግባታቸው ወደ ዳር ተገፍተው የተቃዋሚነት ሚናን ይዘው ነበር። ከአልበሽር ውድቀትና ከአልቱራቢ ህልፈት በኋላ የሱዳን ሙስሊም ብራዘርሁድ ለዓመታት በመንግስትና በሰራዊቱ ውስጥ በተቆጣጠራቸው ቁልፍ ቦታዎች አማካኝነት በአገሪቱ ፖለቲካ ውስጥ ጉልህ ሚናን ይዞ ቆይቷል። በሱዳን የእርስ በርስ ጦርነት ተከስቶ በኋላ ተጽዕኖ ማሳረፍ ከሚችልበት የአገሪቱ ጦር ሰራዊት ወገን በመሰለፍ የጀነራል አልቡርሃን ደጋፊ ሆኖ ቆይቷል። ከኢራን አብዮታዊ ዘብ ጋር ባለው ግንኙነት እንዲሁም በጦርነቱ ሂደት ውስጥ በተፈጸሙ ወንጀሎችና ጦርነቱ እንዲያበቃ እንቅፋት በመሆን በአሜሪካ መንግስት በሽብር ቡድንተኝነት ተፈርጇል። ይህም ቡድኑን ብቻ ሳይሆን የሱዳን ጦር ሰራዊት ላይ ከፍተኛ ተጽዕኖ ይኖረዋል እየተባለ ነው። እንግዲህ ይሄ የሱዳኑን ብራዘርሁድ በተመለከተ ነው። እንግዲህ ወደ ኢትዮጵያ ስንመጣ ይሄን አይነት እንቅስቃሴ አሁን ላይ በጣም በሰፊ ሁኔታ እየተደራጁ ይገኛሉ። በሚሊዮን የሚቆጠሩ ወጣቶችን ለማሰባሰብ ከፍተኛ የወጣቶች ካውንስል ተዘጋጅቷል። እንግዲህ ቤተል በሚገኘው ማለት ነው። እነ አህመዲን ጀበል እና ሙጂብ አሚኖና እነ ካሚል ሸምሱ ይሄንን ነገር በደንብ እየሰሩበት ይገኛሉ። ይህ አይነቱ ጽንፈኝነት የት ሊያደርስ እንደሚችል ሀገሪቱን ወዴት ሊከታት እንደሚችል የሚታወቅ ነው ማለት ነው። እንግዲህ ከነዚህ ቡድኖች ጋር ያላቸው ትስስር በተለያየ መንገድ ሲካሄድ ቆይቷል። እንግዲህ አንደኛው ዓለም አቀፍ የቁርአን ውድድር በሚል ሽፋን የተሰጠው የአሸባሪዎች መገናኛ ነው። እንግዲህ በዚህ ዳኞቹ ሙስሊም ወንድማማቾች የሚል አደገኛ ቡድን ደጋፊዎችና አመራሮች በሆኑበት መገናኛቸው ደረሳቸውን ሽፋን አድርገው በየሀገሩ እየዞሩ ዓለም አቀፍ የሽብር አደረጃጀትና ሌላውንም የሚለዋወጡበት ሁኔታ ነው ያለው። እንግዲህ ማለት የቁርአን ውድድር ይላሉ፣ በዛ መሰረት ይገናኛሉ። ነገር ግን የሽብር ተግባራትን ነው እያስፋፉ ያሉት። ይሄ በተግባር የተረጋገጠ ነው በአያሌው ሀገር እንጂ ዝም ብሎ ፍረጃ ብቻ አይደለም። ሽብርን የሚደግፉ አካላትና ትዕዛዝና ፕሮፖዛል የሚለዋወጡበት የተለየ የተጠና ስልት ነው እንግዲህ ያካሄዳቸው ማለት ነው። በሌሎች ሀገራት ከተደረገ በተጨማሪ የሽብር ሰንሰለቱ መፍጠሪያ ወደ ኢትዮጵያ አምጥተው ለመደራጀት እንግዲህ ገንዘብ ሰብስበዋል። ኢትዮጵያ ውስጥ በተደረገው ውድድር በዳኝነት ከተገኙት መካከል ሱዳናዊ የአልቱራቢ ምልምሎች ነበሩ። እንግዲህ ቀደም ያልኩት ማለት ነው። የአልቱራቢ ምልምሎች እንግዲህ ኢትዮጵያ ውስጥ ተገናኝተዋል በቁርአን ውድድር ስም ማለት ነው። በእነዚህ ፕሮግራሞች ላይ የተሰሩ ሀተታዎችን ብንመለከት እንግዲህ ምሁራን፣ ኢንቨስተሮች ወዘተ ይገኙበታል ይላል። ስማቸው ግን አይጠቀስም፣ መብለጣቸው ነው። ነገር ግን እነማን ለምን ዓላማ እንደመጡ ይታወቃል ማለት ነው። እያቆጠቆጠ የሚገኘው አደገኛው ዓለም አቀፍ የሽብር አሰልጣኞችና ፈንድ የሚሰጡ አካላት እየተገኙበት ነው ማለት ነው። እንግዲህ የቁርአን ውድድር በሚል የታየው ማለት ነው። በዚህ የተጨነቁት እነ አህመዲን ጀበል አማራ ክልል ላይ የተለያዩ አካላትን ስም እያነሱ አጀንዳ ለማስቀየስ እየጣሩ ይገኛሉ። እንግዲህ በጣም ከፍተኛ የሆነ የጥላቻ ቅስቀሳ ጀምረዋል። በነገራችን ላይ የእሱን ገጽ ገብቶ የሚያይ ሰው ካለ በእውነቱ ሁሉንም ነገር በዛ መረዳት ይችላል ማለት ነው። ሆኖም ይህ ቡድን የተሸከመው ጉድ ለማስቀየስ የሚያደርገውን ከፍርሃት የመነጨ ነው። ምክንያቱም ያው ሱዳን ላይ ተፈረጀ ብለናል ቀደም ሲል መግቢያው ላይ እንዳልነው የገቡበት ዓለም አቀፍ ሽብርተኝነት የገመድ ጫፍ እየተሳበ ስለሆነ ነው። የዓለም አቀፉ አክራሪና ሽብርተኛ አሰልጣኝ ሰባኪ ደጋፊና አባልና የገንዘብ ምንጭ የሆኑ አካላትን እያገኙ ዓለም አቀፍ ልምድ የወሰዱባቸውና ሌሎች እንቅስቃሴዎችን ሱዳናዊ ጓዶቻቸው ጋር የተገናኙ ናቸው። እንግዲህ ይህ ገመድ ሲጎተት ወደ እነሱ እንደሚመጣ ያውቁታል። ይበልጥ የሚያስደነግጣቸው ደግሞ ይህን ቡድን የሚያውቁ የአረብ ሀገራትም አዲሱን ዓለም አቀፍ የሽብርተኝነት ፍረጃን እየደገፉ መገኘታቸው ነው። እንግዲህ ለዛሬ ይህን ያካል ይበቃል። ክቡራን አድማጮቻችን እስከ ፍጻሜው ስለተከታተላችሁን ከልብ እናመሰግናለን።